ሰላም ሰላም ጤና ይስጥልኝ ውድ የዓለም ቲዩብ ፕሮግራም ተከታታዮች እንዴት አላችሁ? በያላችሁበት ሰላማችሁ ይብዛ። ለዚህ ቻናል አዲስ የሆናችሁ በዚህ ቻናል አማርኛ፣ እንግሊዝኛ፣ ሂሳብና ሌሎችም ትምህርቶች እያስተማርን እንገኛለን። የምናስተምርበት የትምህርት አማራጭ በኢሞ፣ በቴሌግራም፣ በዋትሳፕ፣ በጉግል ሚት እና በሌሎችም የሶሻል ሚዲያ አማራጮች ተጠቅመን በሳምንት 5 ቀን በቀን 1 ሰዓት እያስተማርን እንገኛለን። ስለሆነም በየትኛውም ዓለማት ሆናችሁ መማር የምትፈልጉ ልጆች ታች ላይ ባለው ስልክ 251 እያስቀደማችሁ 978 52 9690 ላይ ኢሞ፣ ቴሌግራም ወይም ዋትሳፕ ላይ ደውላችሁ በመመዝገብ በተመቻችሁ ሰዓት መማር ትችላላችሁ። ቻናላችንን ላይክ፣ ሸር እና ሰብስክራይብ እያደረጋችሁ በመጀመር ቤተሰብ ሁኑ። በዛሬ ትምህርታችን ደግሞ ይዤላችሁ የመጣሁትኝ የአማርኛ ፊደላትን ከሀ እስከ ቨ ያሉትን በእንግሊዘኛ እናያለን። እንዲሁም ደግሞ እያንዳንዱ ፊደላቶች በእንግሊዘኛ እንዴት እንደሚጻፉ ከአየን በኋላ ደግሞ መጨረሻ ላይ እዚህ ጋር ቃላቶች አሉ። ፊደላቶች ደግሞ ገጣጥመን እንዴት በአማርኛም በእንግሊዘኛም መጻፍ ማንበብ እንችላለን የሚሉ ነገሮችን እናያለን ማለት ነው። እናንተ አብራችሁ ከኔ ጋር እያነበባችሁ እየጻፋችሁ እስከ መጨረሻው ተከታተሉኝ። አሁን ወደ ትምህርታችን እንገባለን። እሺ እዚህ ጋር እንግዲህ ከሀ እንዳልኳቸው እስከ ቨ ናቸው። በእያንዳንዳቸው ደግሞ እስከ ቤተሰቦቻቸው ነው። ከሀ እስከ ሆ፣ ከለ እስከ ሎ እያልን በእንግሊዘኛ የምናያለን። ከዚያ ደግሞ ቃላቶችንም ማለት ነው። አሁን እዚህ እጀምራለሁ። እቺ የአማርኛ ፊደል ሀ ነች። እዚህ ጋር ደግሞ በእንግሊዘኛ ሀ ኤች ኤ፣ ኤች እና ኤ በአንድ ላይ ሀ ነች። ሁ ኤች ዩ፣ ሂ ኤች አይ፣ ሃ ኤች ኤ፣ ሄ ኤች ኢ፣ ህ ኤች፣ ሆ ኤች ኦ፣ ኤች ኦ ሆ። እሺ እንግዲህ እነዚህ በእንግሊዝኛ ሲጻፉ የሀ ቤተሰቦች እንደዚህ ይሆናል ማለት ነው። ስናነበው ሀ፣ ሁ፣ ሂ፣ ሃ፣ ሄ፣ ህ፣ ሆ ብለን እናነባለን። ከዚህ ጋር ደግሞ ለነች እቺ ለ ኤል ኢ ነች። ሉ ኤል ዩ፣ ሊ ኤል አይ፣ ላ ኤል ኤ፣ ኤል ኤ ላ፣ ኤል ኢ ሌ፣ ኤል ል፣ ኤል ኦ ሎ፣ ኤል ኦ ሎ ነች ማለት ነው። እሺ ወደ ቀጣዩ ስንመጣ እቺ ደግሞ መ ነች። መ ኤም ኢ፣ ሙ ኤም ዩ፣ ሚ ኤም አይ፣ ማ ኤም ኤ፣ ሜ ኤም ኢ፣ ም ኤም፣ ሞ ደግሞ ኤም ኦ ነች። ኤም ኦ። እሺ ኤም ኦ። አሁን እዚህ ጋር የምታዩዋቸው እነዚህ ቃላቶች አሉ። እነዚህን ደግሞ ከዚህ እንዴት እያወጣን እናነባለን ወይም ደግሞ እንጽፋለን የሚሉ ነገሮች ስናይ እዚህ ጋር ሁሉ ይላል በአማርኛ ሁሉ። ሁሉ ብለን ደግሞ በእንግሊዝኛ ፊደል ስንጽፍ ሁ ማለት ከዚህ ጋር ታስታውስ ከሆነ ኤች ዩ ሁ ብለናል። ሉ ማለት ደግሞ ከዚህ ጋር ሉ ኤል ዩ፣ ኤል ዩ ሉ። ስለዚህ ሁሉ ስንል ኤች ዩ ኤል ዩ፣ እነዚህ በአንድ ላይ ሁሉ ተብለው ይነበባሉ ማለት ነው። ከዚህ ጋር ደግሞ ሄሎ ይላል በአማርኛ ሄሎ። እሺ ሄ ማለት ከዚህ ጋር ኤች ኢ ነች። ሎ ኤል ኦ፣ ሎ ኤል ኦ፣ ሄሎ። ሄሎ ሲጻፍ እንደዚህ ነው ማለት ነው። እሺ ከዚህ ጋር ሙሉ፣ ሙሉ። ሙ ማለት የመቤተሰብ ሁለተኛ ኤም ዩ፣ ኤም ዩ፣ ኤም ዩ ሙ። ሉ ደግሞ ሉ ኤል ዩ፣ ኤል ዩ ሉ። ስለዚህ ምን ይላል? ሙሉ፣ ሙሉ ብለን እናነባለን ማለት ነው። እንግዲህ ቃላቶችን ስንጽፍ ልክ በዚህ መንገድ እየገጣጠምን ሁለቱ የአማርኛ ፊደላቶች 4፣ 5 ከዚያም በላይ ሊሆኑ ይችላሉ። ምክንያቱም አንዷ የአማርኛ ፊደል 2 እና ከዚያም በላይ የእንግሊዝኛ ፊደል ልንጠቀም ስለምንችል ማለት ነው። አንድም ሊሆን ይችላል። ብዙ ጊዜ አንድ የሚሆን 6ኛ፣ 6 ፊደላት ከሆኑ የአማርኛ ፊደላት እንግሊዝኛ ላይም አንድ ፊደል ነው የምንጠቀም። ሌሎቹ ግን እንደምታዩዋቸው 2 አሉ። ቀጣይ ደግሞ የምናያቸው ላይ ትምህርቶች ላይ ደግሞ ባለ 3 ባለ 4ም ድረስ ሊኖር ይችላል ማለት ነው። ስለዚህ እንደዚህ እያደረግን ቃላቶችን መለማመድ ትችላላችሁ። እሺ አሁን ወደ ቀጣዩ ስንመጣ እቺ ደግሞ ሰ ነች። ሰ ኤስ ኢ፣ ሱ ኤስ ዩ፣ ሲ ኤስ አይ፣ ሳ ኤስ ኤ፣ ሴ ኤስ ኢ፣ ስ ኤስ፣ ሶ ኤስ ኦ።
ኤስኦ ሶ። እሺ ከዚህ ጋር ረ ረ አርኢ ሩ አርዩ ሪ አርአይ ራ አርኤ ሬ አርኢ አርኢ ር አር ሮ አርኦ ሮ አርኦ። እሺ ከዚህ ጋር ደግሞ ሸ ሸ ስንል ደግሞ ሶስት ፊደል ናቸው። ኤስ ኤች ኢ ኤስ ኤች ኢ ሸ ኤስ ኤች ዩ ሹ ኤስ ኤች ዩ ሹ ነች። ኤስ ኤች አይ ሺ ኤስ ኤች አይ ሺ ኤስ ኤች ኤ ሻ ኤስ ኤች ኢ ሼ ኤስ ኤች ሺ ኤስ ኤች ኦ ሾ ሾ ስናነበው ልክ እንደ አማርኛው ሸ ሹ ሺ ሻ ሼ ሺ ሾ ብለን እናነባለን። እሺ እዚህ ጋር ቃላቶች ደግሞ አሉ። ከዚህ ጋር ሰራ ይላል በአማርኛ ሰራ። ሰ ማለት እዚህ ጋር አይተናል ኤስኢ ብለናል። ራ አርኤ አርኤ ራ። ስለዚህ ኤስኢ አርኤ ሰራ ሰራ። ሽሮ 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 ሺ ማለት እዚህ ጋር ሺ ኤስ ኤች ነች ኤስ ኤች ሺ። ሮ ደግሞ ሮ አር ኦ ይኸው እዚህ ጋር አር ኦ። ስለዚህ ሽሮ ሽሮ ሲል እንደዚህ ነው ማለት ነው ሽሮ። እሺ ቀጣይ ደግሞ እዚህ ጋር ሻ ሾ ሻሾ ይላል ሻሾ ሻ ኤስ ኤች ኤ ኤስ ኤች ኤ ሻ ሾ ደግሞ ኤስ ኤች ኦ ሾ ኤስ ኤች ኦ። ስለዚህ ኤስ ኤች ኤ ኤስ ኤች ኦ በአንድ ላይ ሻሾ ተብሎ ይነበባል። ሽሮ ሻሾ ሻሾ ይላል ማለት ነው። እሺ እቺ ደግሞ ቀ ነች። ቀ ኪው ኢ ቀ ቁ ኪው ዩ ቂ ኪው አይ ቃ ኪው ኤ ቄ ኪው ኢ ቅ ኪው ቆ ኪው ኦ ኪው ኦ ቆ። እሺ ከዚህ ጋር ደግሞ በ ማለት ቢኢ ነች። ቢኢ በ ቡ ቢዩ ቢዩ ቡ ቢ ቢአይ ቢአይ ቢ ባ ቢኤ ቤ ቢኢ ብ ቢ እና ቦ ደግሞ ቢኦ ቢኦ አሉ። ስለዚህ ስናነበው በ ቡ ቢ ባ ቤ ብ ቦ ቦ ብለን እናነባለን። እሺ የመጨረሻው ደግሞ ይቺ ደግሞ ቨ ነች። ቨ ስንል ደግሞ ቪ እንጠቀማለን። ቪኢ ቨ ቪዩ ቡ ቪአይ ቪ ቪኤ ቫ ቪኢ ቬ ቪ ደግሞ ቭ ነች። ቪኦ ቮ ቮ። እሺ በጣም አሪፍ ስናነበው ቨ ቡ ቪ ቫ ቬ ቭ ቮ ብለን እናነባለን። እሺ ከዚህ ጋር ቃላቶች አሉ። ከዚህ ጋር በቃ ይላል። በቃ በቃ ለማለት በ እዚህ ጋር አለች ቢኢ ነች። ቢኢ በ ቃ ደግሞ የቀ ቤተሰብ አራተኛ ፊደል ቀ ቁ ቂ ቃ ቃ ኪውኤ ቃ ማለት ነው። ኪውኤ። ስለዚህ ስናነበው በቃ ስንል እንደዚህ ነው የሚጻፈው ማለት ነው። በቃ ቆብ 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 ቆ ኪው ኦ ኪው እና ኦ ቆ ናቸው። ቭ ደግሞ ከዚህ ጋር አይተናል። ቪ ብቻዋን ቭ ነች። ስለዚህ ቆቭ ቆቭ ስንል እንደዚህ ቆቭ። የመጨረሻው ቤቢ 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 ስንል ቤ እዚህ ጋር አለች። ቢ እና ኢ ቤ ብለናል። ቢ ደግሞ ሶስተኛ ፊደል በቡ ቢ ቢ እና አይ ቢ ተብሎ ይነበባሉ። ይኸው በቡ ቢ ማለት ስለዚህ ቢኢ ቤ ቢአይ ቢ ቤ ቢ ቤቢ ሲጻፍ እንደዚህ ይሆናል ማለት ነው። እሺ እንግዲህ በዛሬ ትምህርታችን ከ ጀምረን እስከ ቨ ድረስ ያሉትን
የአማርኛ ፊደላቶች እስከየቤተሰቦቻቸው እንዴት በእንግሊዘኛ እንደሚጻፉ አይተናል ማለት ነው። በተጨማሪ ደግሞ የተወሰኑ ቃላቶችንም ለማየት ሞክረናል። ከነዚህ ፊደላቶች በአማርኛው በእንግሊዘኛውም እንዴት አድርገን መጻፍ እንደምንችል ለማየት ሞክረናል ማለት ነው። ሁሌም እንግዲህ በዚህ ቻናል ላይ እንደነዚህ አይነት ትምህርቶችና ሌሎችንም አማርኛም እንግሊዘኛም ትምህርት እየሰራሁ እለቃለሁ። ስለዚህ እኔ የምሰራው ቪዲዮ ሁሌም እንዲደርሳችሁ ከፈለጋችሁ ቻናሉን ሰብስክራይብ አድርጋችሁ ሁሌ ደግሞ አዳዲስ ቪዲዮ ስለቅ ላይክ እያደረጋችሁ ሌሎች ጓደኞቻችሁ ደግሞ እንዲማሩበት ይጠቅማችኋል ብላችሁ ካሰባችሁ ለነሱ ሸር እያደረጋችሁ ይሁን። ሁሌም በየቀኑ ማለት ይቻላል ቪዲዮ እሰራለሁ። እናንተ እየገባችሁ ሁሌ መከታተል ይቻላል። መግቢያው ላይ እንዳልኳቸው ደግሞ በውስጥ መስመር ተመዝግባችሁ መማር የምትችሉ ከሆነ በሳምንት እስከ 5 ቀን ድረስ እንዲሁም በቀን ደግሞ ለ1 ሰዓት ያክል በግልም በግሩፕም ስለምናስተምር እናንተ እንደየምርጫችሁ ተመዝግባችሁ በአጭር ጊዜ ማንበብ መጻፍ ትችላላችሁ ማለት ነው። ለዛሬ የነበረን ትምህርት ይህን ይመስላል። በቀጣይ በሌሎች ትምህርቶች እስከምመለስ በያላችሁበት ሰላም ሁኑ። ባይ ባይ።